የብርቱካን ነገር ግን ብዙ ነገር ነው እያወጣ ያለው ታውቃለህ። በጣም አስራት ቴሌቪዥን እንግዲህ በኋላ እንዴት ሆኖ እንደተዘጋ ታውቃላችሁ። ግን በጊዜው የነበረው በተለይ የአማራ ብሔርተኝነት አሁን ያለው የህልውና ንቃት ወዘተ እንዲፈጠር ትልቅ አስተዋጽኦ ያደረገ ሚዲያ ይመስለኛል። ጠንካራ ጋዜጠኞች የነበሩበት ነው። ይህንን ዘገባ ሰርቷል። ከታገቱ ከአንድ ወር በላይ የሆናቸው የደምቢዶሎ ዩኒቨርሲቲ ተማሪዎች ችግር ላይ መሆናቸውና ሴት ተማሪዎች ጾታዊ ጥቃት እየደረሰባቸው እንደሆነ ቤተሰቦቻቸው ተናገሩ። በጉዳዩ ላይ የጠየቅነው የሳይንስና ከፍተኛ ትምህርት ሚኒስቴር መስሪያ ቤት እኔን አይመለከተኝም፣ ጉዳዩ የሚመለከተው የፌዴራል ፖሊስ መስሪያ ቤት ነው ብሏል። የፌዴራል ፖሊስ በበኩሉ የኦሮሚያ ክልል መንግስት እንደሚመለከተው ገልጾ እስካሁን ግን የደረሰው መረጃ ለመኖሩን ገልጿል። ሊታገቱ ካሉ ተማሪዎች 3 ቀን ዛፍ ላይ አድራ ከአጋቾች አምልጣ የመጣችው ተማሪ ያለውን ሁነት እንዲያስታውሳ በተለይ ሴት ተማሪዎች ላይ የከፋ ጉዳት መድረሱንና ጾታዊ ጥቃትም እየተፈጸመባቸው እንደሆነ ለአስራት ትናገራለች። ግቢሊ እኛ ትንሽ ቀረን፣ በቃ 17 ተማሪ ቀረነ። ጧት 5 ቀን ምናምን ነበረ ወጣን የነበር ቁርስ ምናምን ልንበላ ሄደን ምናምን ስንመለስ 17 ተማሪ ቀረን። ከዛም በኋላ ግማሻችን 8ታችን እኛ በዚህ በጋምቤላ መስመር ነው ያለ፣ ግማሻቸው ደግሞ በዚህ በነቀምት ሲሄዱ ነቀምት ላይም ተያዙ። እኛ እንደነገ ልንወጣ እነሱ ወጡ ተያዙ። እነሱን ማስፈኗቸው እኛም እንደ ዛሬ ደግሞ ስንወጣ ደግሞ ፉዲ ነው የምትባል ከደምቢዶሎ ከከተማው እስከ ጋምቤላ ድረስ አዲስ አበባ ልንቆርጠን የነበረ አዛም በኋላ እዛች ላይ ከተማዋ ላይ እንደደረስና መተው እንትናሉን ነው አፈረዱን። በረሃ ነገር ነው። እዛ ላይ ዶክተር መኪና ሄደ አካ ውስጥ ምናምን 3 ቀን ዛፍ ላይ ተንጠልጥሬ በሶስትየው አማራጭ አዘው ላይ ስልካችን ምናምን አስለቀሙና አማራጭ ታጣ በሶስትየው ጣኑ ጫካ ውስጥ አደርኩኝ። አዛ ወጣ የሆነ ትልቅ ሰውዬ ሽማግሌ ሰውዬ እሱ ትንሽ አማርኛ ይችላልና መንገድ ላይ ያገኘኝ። አዛ ስነግረው እሱ ራሱ አለቀሰ። የኔ ልጆች ዩኒቨርሲቲ ያሉ አይደል ነገ ማልዳ እንደዚህ ይሆኑ ምናምን ብሎ የሱን ጃኬት አልብሶ መኪና እስከሚጠብቅ እስከሚመጣ ተደበቂ ብሎ እኔን አስደብቆ ምናምን የት ነው መሄድ የምትፈልጊያለኝ? ደምቢዶሎ ከተማ ውስጥ ለፌደራል እንድትሰጠኝ ነው የምፈልጋለኝ። እሺ በቃ እኔንም እንዳልታይ ነገ ማልዳ ስለሚገሉ ደግሞ እንደዚህ እየደበቀ ምናምን ታብዬ ብሎ እሱ መኪና ለመና አምጥቶ ለፌደራሎቹ ደምቢዶሎ ሰጠኝ። ያለውን መረጃ ተናግሬ ነበር፣ ግን ምንም አልመሰላቸውም። እነሱ አጠቃላይ 17 ናቸው። ከ17ቶቹ 4ቶቹ ወንድ ናቸው፣ ሌሎቹ ሴት ናቸው። አይ ደፍሩናል ምናምን እንደዚህ ያሰቃዩናል። በቃ ምግብ ሲያስፈልጋቸው ነው የሚሰጡን። አዛም በኋላ ደግሞ ልብስ ምናምን የለን ሸራሊ ነው ወጣን መናደር በጣም ነው የሚያሰቃዩን ያለች። ያኔ ማስተላለፍ የምፈልገው ልጆች ተማሪ ናቸው። በቃ መንግስት ሲጀመር በአሁኑ ሰዓት ነው እንደራሴ መንግስት ስራ እየሰራ አይደለም። ተማሪ ያዚህ ያለቀ ምንም እስከዛሬ ድረስ የሰጠ መፍትሄ ነገር የለም። በቃ ላይ የጠየቅነው የሳይንስና ከፍተኛ ትምህርት ሚኒስቴር ይህን በተመለከተ ተቋማችን አይመለከተውም፣ ይልቁንም ፌዴራል ፖሊስ ጉዳዩ ይመለከተዋል በማለት ገልጿል። ያኮ አሁን እንዴት ይሄኛው የኛ ማንዴት ሊሆን አይችልም። እኛ እኮ ዩኒቨርሲቲ ነው የምናስተዳድረው። ከዛ ውጪ ሰው ወጥቶ መንገድ ላይ የሚሄድ ሰው መንገዱን ጨርሶ ገባ ኦር የሆነ ነገር እንከን ገጠመው how do you manage ሊሆን የሚችል ነገር አለ። ምናልባት ከፌዴራል ፖሊስ ጋር ተቀናጅታችሁ አትሰሩም እንዴ? ያ ፌዴራል ፖሊስ ኦፊስ ነው የሚጠብቅልን፣ ቢሮ እንዲጠብቅ ነው እንጂ ከዛ በኋላ ከዛ ወጥቶ የሚሄድ ሰው የሆነ ቦታ ጎራ ይበል ቀጥ ብሎ ወደ ቤት ይግባ፣ ይሄ ምንም እኛ ኮንክሪት ልናደርገው የሚችል ነገር አይደለም። እዛውጪ መንገድ ላይ እንዲሆነ እንደዛ ሆነ የምትሉትን እንደናንተ በማህበራዊ ሚዲያ ከማየት ውጪ ኮንክሪት የሆነ ነገር የለንም። እኛ መረጃ ነው ሪፖርት ተዋስ እኔ ለማለት የፈለኩት ምንድነው አቶ ደቻሳ ምናልባት ከክልሉ ጋር አብሮ እንደዚህ በመስራት ከእናንተም ከፌዴራል ፖሊስም የነኝን ልጆች ህይወት ማትረፍ አይቻልም እንደ የኛ አይመለከተንም እንትና ነው ማለት ይሄ ያው የህይወት ጉዳይ ስለሆነ ማለት ነው። ገባኝ የምትይው ነገር እውነት ይሁን አይሁን ራሱ ማጣራበት ምንም ሚንስ ስለሌለኝ አሁን ራይት ናው እዚህኛው ኢሹ ላይ ማውራት አልፈልግም። የፌዴራል ፖሊስ ኮሚሽን የህዝብ ግንኙነት ዋና ዳይሬክተር አቶ ጄላን አብዱ በበኩላቸው ስለ ሁነቱ የደረሳቸው መረጃ እንደሌለ ገልጸው ልጆቹ በኦሮሚያ ክልል ውስጥ የታገቱ ከሆነ ግን የኦሮሚያ ፖሊስ እንደሚመለከተው ይገልጻሉ። እኛ ምንም የደረሰ መረጃ እስካሁን ድረስ እንደዚህ ሰው ልጆቹ መጥተው እዛ ማመልከታቸውን አውቃለሁ።
ኮሚሽኑ ጋር መጥተው አመልክተዋል። ግን ኮሚሽኑ ሲከታተል ነበር። እስካሁን ድረስ እኛ ትክክለኛ መረጃ ይሄ ነው የምን ነገር የደረሰን የለም። ዩኒቨርሲቲ ውስጥ አይደለም ማለት ነው። በቃ ከውጭ ነው ያለው። እኛ መረጃ ምክንያቱም ይሄን ለዛ ነው ፖሊስ መጠየቅ ያለብሽ እዛ አካባቢ ያለውን ፖሊስ ነው፣ ፌዴራል ፖሊስ ሳይሆን ይሄ። ምክንያቱም ግቢ ውስጥ ቢሆን ፖሊሶቹ ጋር ደውዬ ጠይቅልሻለሁ። ከግቢ ውጭ ከሆነ መንገድ ሲሄዱ የት ጋር እንደተጠለፉ ማን ያውቀዋል? እንግዲህ ሊያት የሚችለው የአካባቢው ፖሊስ እዛ የኦሮሚያ ፖሊስ ነው። መልካም እንግዲህ ልብ አድርጉ። እንደዚህ ብሎ የሚመልሰው የፌዴራል ፖሊስ የህዝብ ግንኙነት ነው፣ የኮሚኒኬሽን ዳይሬክተር ነው። አሁን ግቢ ውስጥ ቢሆን እዛ ጠይቅልሻል፣ ከግቢ ውጭ ስለሆነ እኔ ምን አውቃለሁ ነው የሚለው። የሲ ፌዴራል እንግዲህ በመላ ሀገሪቱ ያለው ጉዳይ ሁሉ የሚመለከተው ነው። ኢማጂን እኛ የቻለውን ላይ ጥረት እናደርጋለን። አሁን ይህ ችግር ምን መሰለሽ፣ ጫካ ውስጥ ሊሆን ይችላል። ማን እንደ በማን እንደገባች አሁን ፖሊስኛ ቢሆን የእኛ ችግር የለውም። እዛ አካባቢ ያለው ፌዴራል እንትን ምንድን ነው የክልሉ ፖሊስ ግን ይህንን እድል አለው ለማወቅ። ለምሳሌ በየወረዳው በየቀበሌው ፖሊስ ስላለ ማለት ነው። ባለፈው ሳምንት የፌዴራል ፖሊስ ኮሚሽን ምንም አይነት የታገቱ የዩኒቨርሲቲ ተማሪዎች እንደሌሉ ጋዜጣዊ መግለጫ መስጠቱ ይታወሳል። ሆኖም የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ በበኩላቸው የፌዴራል ፖሊስ ኮሚሽን ይህን ይበል እንጂ የታገቱ ተማሪዎች እንዳሉ መረጃ እንዳላቸው መግለጻቸውም ይታወሳል። ስማ፣ ዋናው ሰውዬ እጃችን ላይ ሁሉ መረጃ አለ አለ። ዋናው አለቃቸው ካልገደሉም በስተቀር መረጃ አለ አለ። አብይ ሰውየውን ገደለው ማለት ነው፣ አፍህን ዝጋ ብሎ። ከዛ በኋላ ሌሎቹ እንዲዋሹ ትእዛዝ አስተላለፈ። መረጃ የለንም፣ የሚመለከተው የክልሉ ነው አለ። ከዛ ጫካ ውስጥ ነው አለ። ጫካ ማለት የኢትዮጵያ ጫካ ነው እንጂ የሱዳን ጫካ አይደለም፣ የሊቢያ ጫካ አይደለም፣ ወይ ኬንያ ጫካ አይደለም። ያው እኮ የኛ ፖሊሶች ቢሆኑ ያገቱት እናውቃለን አይነት ነገር እኮ ነው የሚለው። እግዚአብሔር ይኸውልህ፣ ቁማር ስትጫወት እንዲህ ነው የሚምታታብህ። ጫካ አስቀምጠ እረዱ ግደሉ ብለህ አዘህ ስታበቃ፣ ለዚህ ምስክሬ ማመሰለ ከማል ገልቹና አንጋሳ ማን ነው? አንጋሳ ማን ነው? ዶክተር የህዝብ ተወካዮች ምክር ቤት አባሉ። አዎ፣ ሁለቱ ጠንካራ ምስክር ናቸው። አንጋሳ ምን አለ? ይህን ሁሉ እልቂት የሚፈጽመው የኦሮሚያ ካቢኔ ነው የሚያዘው አለ። ሁሉንም ጫካ ያለውን እልቂት። ይህን ደግሞ እኔ እናንተ ራስ እናውቃለን። የኦርቶዶክስን ምክንያት አድርገን በሄድን ጊዜ ሽመልስም ጋር አብይም ጋር ቀጥሎ ደግሞ እነ ቀና ያደታ ጋር በሄድን ጊዜ እና አበበ ገረሱ ሌሎቹም ያ ዶዶላን ሲያስጠፋ የነበረው እና ኢብራሂም ጋር በሄድን ጊዜ ታስታውስ እንደሆነ እንደ እኛ እልቂቱ አቅቷቸው ገና አዲስ ስልጣን ስለሆነ መስሎን በእምነት ነበር ይሄድ ነው። ስለዚህ መፍትሄ ይዘን ሄድን። መፍትሄ ይዘን ይሄድ ነው። የመጨረሻው መፍትሄ እኔ ሳነብ ቀና ያደታ እንዴት እንደተቆጣ ታስታውሳለህ። ከዚህ አልወያይም ፖለቲካ ነው ያልኩት ነገር እሱን ያስቆጣው ከ16 መፍትሄዎች አንዱ የኦሮሚያ መንግስት መዋቅር ውስጥ ኦርቶዶክሶች እንዳይገቡ 100% ተደርጓል። ስለዚህ ሊገደሉ ሲታቀድ እንኳን አያውቁም፣ መረጃ የላቸውም። ስለዚህ ሰው ባለበት በሃይማኖቱ ሳይሆን እንደ ዜጋ በየመዋቅሩ ውስጥ ይኑር ነው የኔ ፕሮፖዛል፣ የኛ ፕሮፖዛል የነበረው። አንድ እሱን ተቆጣ። ሁለተኛ ከጠቅላይ ሚኒስትሩ ጋር በነበረን ስምምነት መሰረት የቤተክርስቲያን ኮሚቴ እና የክልሉ ኮሚቴ ወደ ታች ወርዶ በየአካባቢው የደረሰውን ነገር እያጠና ወደ ላይ አምጣና ጠቅላይ ሚኒስትሩ ጋር አቅርበን መፍትሄ አብረን እንስራ ነበረ የተሰጠን አሳይመንት። ሁሉም ክልል በዛ ሲስማማ የኦሮሚያ ክልል ወደ ታች ወርጄ እኔ አላጠናም በራሴ መዋቅር አጥንቻለሁ የራሳችሁ ጉዳይ ብሎ ክደት የፈጸመው ቀና ያደታ ነበረ። ስለዚህ ይሄ ነገር መዋቅር መሆኑን እኔ ያኔ ነው ያወቅኩት። አሁን ደግሞ ሲምታታባቸው መረጃ የለኝም የክልሉ ነው እዛው ሰውዬ የመጀመሪያው ሰውዬ ሲናገር ያለውን ሰምታል። ወንጀል ሰርተው ወንጀል ለፍርድ ስለማይቀርብ ሰው ጠባዩ ተቀይሯል። የኦሮሚያ መንግስት ወንጀለኞችን ፈቅዷል። ሚስጥሩ ነው። አማራና ኦርቶዶክስ ካረድክ ፍርድ ቤት አትቀርብም፣ አትከሰስም። የኦሮሚያ መንግስት ይሄን ፈቅዷል። ለዚህ ነው እንዲሆነው ነው ሰውዬው ያለው። ይሄ ይሆናል እንግዲህ ያናደደውና እንደገና እንዲዋሹ ሲያስተባብራቸው ተምታታ።
በዚህ ደግሞ ድምጽ እየተቀዳ ስለሚቀመጥ እንደዚህ አውጥተህ ስታዩ ስለዚህ የብርቱካን ሰሞኑን ወጥቶ መናገር የኦሮሚያ መንግስት ጫካ ባስቀመጣቸው ሰዎች በኩል ሰው እንደሚፈጅ ግልጽ አደረገው። በጣም ግልጽ አደረገውና ቼክ ያደረጉት ለዛ ይመስለኛል። ከላይ እስከ ታች ነው የተናጡት። ልብ ብለን የአማራ ፕሬዝዳንትም የታገቱ ሰዎችማ አሉ፣ ግን ቁጥራቸው ይላል። ምክንያቱም ውሸት ትእዛዝ ተሰጥቶታል። እሱ ሙሉ በሙሉ እንዳይክድ እናቶች እዛ ተሰልፈው ደጁ እያለቀሱ ነው። ገብተዋል። የአማራ እናቶች ሙሉውን ታገቱ እንዳይል አብይ ዋሹ ብሏቸዋል። ቁማር እንደዚህ ነው። ቁማር ጽዳት የለውም። እውነት ነው ሁሉ ጊዜ የሚያወጣ እና የውሸት ውጤት ነው። እና እልቂቱ ከማል ገልቹም ያለው ጫካ ያሉትም ትጥቅም ስንቅም የሚሰጠው የኦሮሚያ መዋቅር ነው። ይሄ ይቁም ስል አልሰሙኝም ብሎ ነው ከደህንነት ኃላፊነት ከኦሮሚያ የደህንነት መዋቅር ኃላፊ ሆነው ስለነበረ ከማል ገልቹ ጀነራሉ የለቀቀላቸው። እኔ ምን እንደተሰማኝ ልንገርህ። ጃልሰኝ ተቆጥቶ ይመስለኛል ያወረዱት። ምክንያቱም ጃልሰኝ ጫካ ነበረ። ልጆቹን የጠለፈ ያመነዘረባቸው የቆራረጣቸው በእንጨት ማጸናቸውን የወጋ እሱ ሊሆን ይችላል። ይሄ ነገር ሲጋለጥ ቶሎ ብላችሁ አውርዱልኝ ብሎ ትእዛዝ ይሰጥ ይመስለኛል። ባለስልጣን ነው። አሁን በሽመልስ ጋር ነው። እዛ ያለውን ኦፕሬሽን ጨርሳል አዲስ አበባ ና ተብሎ ነው የመጣው። ለፍርድ አልቀረበም፣ አልተመረመረም። እስካሁን ስንት ዘረፍክ፣ ስንት ገደልክ፣ ስንት አሳደድክ አልተባለም። ፕሮጀክቱ የአብይና የሽመልስ መሆኑን የምታውቀው ጫካ ሲገል የነበረ ሰው ሳይከሰስ ሳይወቀስ ለፍርድ ሳይቀርብ ስልጣን ሲሰጠው ያኛውን ኦፕሬሽን ከዚህ መስራት ትችላለህ ማለታቸው ነው። አሁን ሰው ሸኔ እንዲያደረገ ሁሉ እኔ እስከ ስንት ዓመት በፊት ገብቶኛል። ሸኔ የሚባል ነገር የለም፣ ስም ነው የተሰየመው። እንዳይጠረጠሩ አሸባሪ ነው እንበለታ ያሉት ቁማር ነው ብለዋል። ቁማር ነው። አይ ግልጽ እኮ ነው እሱማ ቁማር ነው። እና እኔ ጃልሰኝ ነው ኢቢሲ እንዲወርድ ትእዛዝ የሰጠው ብዬ ነው የማምነው። በእውነት ግልጽ ነው የሸኔ ቁማር መሆኑ። ለምን ላይክ ይታወቃል እኮ ከኤርትራ የገባ የኦነግ ጦር ይታወቃል። በጥቂት መቶዎች የሚቆጠር ነው፣ 1000 የማይሞላ ነው። ከዛ በኋላ አሁን በቴው ጌሳ ነፍሱን አሻም ቲቪ ያለውን ኢንተርቪው አድርጌው ነበረ። ወደ 2 ሰዓት የሚጠጋን ቃለ መጠይቅ አድርጌው ነበረ። እና ስምምነት ነበረ ሰራዊቱ የመጣበት፣ ግማሹ ወደ መከላከያ ግማሹ ወደ ፖሊስ ሊገባ። አይ እዚህ ሁሉ ውስጥ አልገባም ያለው 80,000 ብር ነው ስንት ብር ነው ብቻ ተሰጥቶት ማቋቋሚያ ተሰጥቶት ሊወጣ በከራሱን ህይወት እንዲመራ ስምምነት ተደርጎ ነበር። ከዛ ስምምነቱን ተፈጻሚ ማድረግ አልተቻለም። ወታደሩን ካምፕ አስገብተው ዝም ተባለ። ወደ ፖሊስም አልቀላቀሉትም ምን አላሉትም ማለት ነው። የተወሰኑ ሰዎች አዳማ የነበሩት ወደ ኦሮሚያ ፖሊስ ገብተዋል ብሎኛል በቴዎር ጌሳ ነፍሱ ነው። ከዛ ይሄ ቃል ሳይፈጸምላቸው ሲቀር ነው ጫካ የገቡት ነው። ከዛ በኋላ የነበሩ ሽማግሌዎች ለማስታረቅ የሄዱ ሰዎች ነበሩ። እነሱ ከነቀምት እንዲመለሱ ያደረገው መንግስት ነው። ያ ኃይል እዛ ሄዶ ወለጋ ጫካ ከገባ በኋላ ወጣቶችን እንዲመለምል፣ ሎጂስቲክስ እንዲኖረው፣ እንዲያሰለጥን፣ እንዲታጠቅ፣ እንዲደራጅ የተፈቀደለት ነው። ከዛ ልክ ከአቅም በላይ የሆነ ይመስል ከዚህ አግቶ እዚህ እንደዚህ አድርገው ለምን አንድ አካል ሲመለምል፣ ሲያሰለጥን፣ ሲደራጅ፣ ሎጂስቲክስ ምን ሲል በኔትወርክ ኤቭሪቲንግ ያውቁ ነበር፣ በደንብ ያውቁ ነበር። እና ድራማ መሆኑ ግልጽ ነው። ያ ሁሉ ኃይል ከውጭ አልመጣም። ሀገር ውስጥም መንግስት በማያውቀው ሁኔታ አልተፈጠረም። ከመጀመሪያም እንደ መንግስት መስራት ሲገባቸው እንደ ተራ ነው አያዙ። ሰላማዊ ትግል መርጦ የገባ ድርጅት ለሰላማዊ ትግል በትክክል መግባቱን በተግባር ማረጋገጥ አለበት። አለበለዚያ ትጥቅ ይዞ የመንግስት ፖሊስ እያስፈታ፣ የመንግስት ሚሊሻን እያስፈታ፣ ከመንግስት ስቶር መሳሪያ እየወሰደ ከየት መሳሪያ ያላስገባ ኃይል ተመልሶ እስከ ቡራዮና ሰበታ ድረስ ለሰላም ለዳነታችን አስፈሪ እስከሚሆን ድረስ ቁጭ ብሎ የመንግስት ማቅር ሳይቀር በዚህ ድርጅት ውስጥ ገብቶ እየተደራጀ በማቅራቸው በኦዲፒ ማቅር ውስጥ የነበረው ኃይል ነው አብዛኛው ወደዚህ የገባ፣ ስርዓቱን ወደዚህ የገባ። ከውጭ የመጣ ኃይል የለም።
ይሄ ሁኔታን ቁጭ ብሎ ካየ በኋላ እንደገና ኦነግ ብለ ተነስተ ለማምታት ማሄድ ኃላፊነት የጎደለው አካሄድ ነው ብዬ ስለማምን አልደገፍኩትም፣ ይቃወም ነበር። ይሄ ሁሉ ቅሬታ አሳድሮባቸዋል። ሁለተኛ በዚህ ውጊያ ያለ ለዚህ ሰላሙን ለሚያደፈርስ ኃይል ወረቀት ይጽፉና ወደ ሌላ አካባቢ ሄዶ ህዝብ እንዲያነጋግሩ ይሄን ውጊያ ወደ ሌላ እንዲያስፋፉ ይፈቅዱ ነበር። እና አሁንም ቢሆን ሰው እየጠለፉም እያገቱም ቢሆን በመንግስት መዋቅር ነው፣ በመንግስት ኔትወርክ፣ በባንክ በስነ ስርዓት ነው ብር የሚገባላቸው የመንግስት ፋሲሊቲ ተጠቅመውና እንዲያውም እኛ እንዲያው እንደ ህዝብ ይሄ ነገር መቼ እንዲህ ያለ ነገር በግልጽ ስለማይደረግ ግልጽ መሆኑን ሁሉ እያየን አይ መስሎን ነው እንጂ ግልጽ አይደለም ብለን ከራችን ጋር ሙግት የገጠመን ይመስለኛል። አንተ እኮ አዋሽ ባንክ ከፔሮል ላይ ነው ብር ተቆርጦ ለሸኔዎች የሚላከው። እምቢ ያለ ሰው እኮ ማስፈራሪያ ይደርስበታል። ይሄ እኮ የመንግስት መዋቅር ሰዎች ደሞዛቸው እንዲያዋጡ ከፔሮል እንዲቆረጥ እየተደረገ ብር የሚያዋጡበት ነው። አይሆንም ያለ ሰው ማስፈራሪያ ይደርስበታል። መንግስት አያውቅም። እንደገና የኔን አካውንት ለነሱ ሰጥቶ ስልክ ደውሎ ይሄን ያህል ብር ተቀበለው የሚለው መንግስት ሲስተም አይደለም? ስርዓት መዋቅር አይደለም? የእያንዳንዱ ሰው የባንክ እንትን ይዘው ነው የሚመጡት እኮ ምንድነው አንጋሳ መጥቶ ደግሞ ይህ ካቢኔ ካልፈረሰ በስተቀር የአማራና የኦርቶዶክስ ደም ይቆማል ብላችሁ እንዳታስቡ። ጃለ ማሮት የሚጥካው ማጠፊቱ ጅርቱ የአማራን ህዝብ እየጨፈጨፈ ያለው በዘሩና በማንነቱ የኦሮሚያ ክልል ፕሬዝዳንትና የክልሉ የብልጽግና ቢሮ ኃላፊ አመራሮች ናቸው እንጂ ሸኔዎች አይደሉም። በእነሱ የተቀናበሩ ሸኔዎች ናቸው ግድያውን እየፈጸሙ ያሉት። ነገ ቢሞት ጸጸት እንዳይኖርብኝ እችን ልናገር። የስ እውነቱ ይሄ ነው። ሁለት አይነት ሸኔ ነው ያለው። እውነተኛው ሸኔና ሳቦታጅ ሸኔ ነው ያለው። ሳቦታጁ ሸኔ የሚመራው በኦሮሚያው ክልል አመራር ነው። የኦሮሚያ ክልል አመራርና የኦሮሚያ ክልል ብልጽግና ቢሮ ከነ አመራራቸው ከነ ካቢኔያቸው ካልተፈረካከሱ በቀር በጭራሽ ሞት ግድያ በኦሮሚያ ሊቆም አይችልም። አዎ ይሄ ነው እንግዲህ እና ይሄ ልጅ በዛ ጊዜ ተናግሯል። እና የብርቱካን ነገር ግን ብዙ ነገር ነው እያወጣ ያለው ታውቃለህ። ስለዚህ እልቂት በሙሉ የሚታዘዘው ከአዲስ አበባ ነው። እነ ቀናን እነ ሽመልስ እነ አበበ ገረሱ እነ አብይ አህመድ ናቸው የሚያዙት። ስለዚህ ነው ከደብረ ዘይት ሁሉ ወንድሞች እየተያዙ የሚገደሉት። ለምሳሌ አንድ ያደረጉትን ነገር ልንገር፣ በአንድ ኬዝ ልንገር። ወደዚህ ወደ ሊሙሰቃ ነው ሊሙሰቃ ይመስለኛል። ወደዛ አካባቢ አንድ ሰው ነበረ ኦርቶዶክስ የሆነና ቤተክርስቲያን በራሱ ገንዘብ ቤተክርስቲያን ይሰራ ሳይለምን። እሱ ሰው ትልቅ ቡና አለው፣ ንግድ አለው፣ የልጅ ያየ ከድሮ ጀምሮ እዛ ሀገር የሚኖር ሰው ነው። የቡና እርሻ መቀማት ምናምን እንግዲህ ያው አንዱ የነ ሙክታር ከድር የነ ጁነዲን የነ አባዱላ ምናምን ፕሮጀክት ነው። እና ብዙ ሰው ቡና እየቀሙ ካሽክሮፕ የሚዘራበት መሬት እየቀሙ ከተማ እያስገቡ እያደህዩ እያፈናቀሉ ማጽናት ፕሮጀክት ውስጥ ነው። ያ ሰውዬ ግን ሰማው ህዝብ ስለሚወደው ነው መሰለኝ ቆየ እስካለፈው 4-5 ዓመት። ምን ያደርጉልሃል? የሱን ባንክ የሱን ሀብት ለሸኔ ይልኩና ሸኔ ካለ ማለት ነው ልኩና ሰውየውን አንጣ ይሉታል። ሰውየው መጥቶ ለፖሊስ ያመለክታል። እንዲህ ያስጨነቁኝ ነው ይላል። ኧረ እኛ ልናድን አንችልም ስጣቸው ወደዛ ምናምን ይሉታል። እሺ ይላል። በፖሊስ ፈቃድ ነው የሰጠው፣ ልብ በል። ከዛ በኋላ በሬ አርደን መብላት እንፈልጋለን ድግስ ይሉታል። አረ እንደዚህ ይሉኛል ምን ላድርግ ይላል። በቃ ዞር አድርገህ እዛ እርሻ ውስጥ አድርገህ ምናምን አብላቸው ይሉታል። ከዛ እሺ ብሎ ያበላቸዋል ማለት ነው። ሰዎቹ በልተው ከሄዱ በኋላ ይመጡና ሽፍታ አብልታል ብለው እርሻ ውስጥ አረዱት፣ ገደሉት። ቤተሰቡ እንዳያለቅስ ከለከሉት። አሁን መጥቶ በልቶ ሄደውም አብላ ያለውም መዋቅሩ አንድ ነው። ቁማር ነው። እኔ አሁን የቸገረኝ አልነቃ ያለው ህዝብ ነው። በተለይ የኦሮሞ ህዝብ በስሙ የሁሉ ደም ሲፈስ እግዚአብሔር በአምሳሉ የፈጠረው ሰው ደም በከንቱ እንደማይቀር ግን ማወቅ አለበት። ሰው አይቀርም። መቼ እንደሆነ እኔ አላቅም፣ እንዴት እንደሆነ አላቅም። ይሄም በዝምታ የተባበሩ ሰዎች
አባገዳ በለው ሼኪ በለው ጳጳስ በለው ምናምን የክህነት ማዕረጉ አያድነውም። በሰው ደም ላይ ቁጭ ብሎ አስመስሎ የኖረ ሁሉ እና የኦሮሞ ህዝብ ይሄን ኦሮሞ የሚለውን ስም የሰው ስም ነው ለማስባል ከፈለገ እነዚህ ከሰውነት የወረዱ ሰዎች እንዳይወክሉት መከላከል አለበት። እኔ ሌላ መልእክት የለኝም።